ከ18 ወራት በላይ ያስቆጠረው የእስራኤልና ሐማስ ጦርነት እያስከተለ ያለው ሰብአዊ ቀውስ አሁንም ተጠናክሮ መቀጠሉ እየተገለጸ ነው። አሜሪካ፣ ግብጽና ኳታር ጦርነቱን ለማስቆም ያደረጉት ጣልቃ ገብነትም ዘላቂነት ያለው መፍትሄ ሳያመጣ ቀርቷል። ጦርነቱን ለፍጻሜው ለማስቆም ይረዳል ተብሎ በ3 ምዕራፎች ይከናወናል የተባለው የተኩስ አቁም ስምምነት ከመጀመሪያው ምዕራፍ ሳይዘል ቀርቷል። በዚህም ከዶናልድ ትራምፕ በዓለ ሲመት አንድ ቀን ቀደም ብሎ ማለትም ጃንዋሪ 2025 የተጀመረው የእስራኤልና ሐማስ ተኩስ አቁም ስምምነት ማርች 18 2025 በይፋ እስራኤል ጦርነቱን መቀጠሏን ማስታወቋን ተከትሎ ተቋርጧል። እናም ከዚያ ወዲህ ጋዛ ወደ ምድር ሲኦልነቷ ተመልሳ የዜጎቿ ዋይዋይታም እየቀጠለባት ሆናለች። ይህ አይነቱ ሁነትም በመላው ሕዝበ ክርስቲያን ዘንድ በትላንትናው ዕለት በተከበረው የሆሳዕና ቀን ወይም ፓልም ሰንዴይ በሚባለው ዕለት መቀጠሉም ከመነጋገሪያነት አልፎ በርካታ ሀገራትና ተቋማትም ያወገዙት ሆኗል። ጥቃት ፈጻሚዋ እስራኤልም የትላንቱን ጥቃት አስመልክቶ ከጥቃቱ በፊት ንጹሃን እንዳይጎዱ አስፈላጊውን ሁሉ አድርጊያለሁ ስትል ሞግታለች። ይህንን ጉዳይ በዛሬው ዓለም አቀፍ ትንታኔያችን እንመለከተዋለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። በአውሮፓውያኑ አቆጣጠር ኦክቶበር 7 2023 ሐማስ የአላቅሳ ጎርፍ ዘመቻ ወይም ኦፕሬሽን አላቅሳ ፍለድ ሲል በእስራኤል ላይ ጥቃት በመክፈት ከ1200 በላይ ሰዎች መግደሉን 251 ሰዎችን ደግሞ አፍኖ መውሰዱን ተከትሎ የተቀሰቀሰው ጦርነት መጠነ ሰፊ ጉዳት እያደረሰ ቀጥሏል። ከኦክቶበር 7 2023 በፊት አንጻራዊ ሰላም ሰፍኖባት የነበረችው የጋዛ ሰርጥ ሐማስ በእስራኤል ላይ ጥቃት ከሰነዘረባት ዕለት ጀምሮ ግን ከሰማይ የእስራኤል ጀቶችና ሰው አልባ አውሮፕላኖች ቦምቦችን የሚያዘንቡባት፣ ከምድር እግረኛ ወታደሮች በመድፍና ታንኮች ታግዘው ምላጭ የሚስቡባት ሆናለች። ከ2.3 ሚሊዮን በላይ ዜጎች ቢያንስ በአንጻራዊነት በሰላም ወጥተው መግባት ይችሉባት የነበረችው፣ ሕፃናትም ይቦርቁባት፣ ነጋዴው የሚነግድባት፣ ተማሪውም ይማርባት የነበረችው ጋዛ አሁን እንደ ወትሮ አይደለችም። አሁን ጋዛ ሕንፃዎቿ ወድመው ተቋሞቿም ወደ ትቢያነት ተለውጠው ዜጎቿም በየጥጋጥጉ ተበትነው የሰቆቃ ሕይወትን የሚመሩባት ምድር ሆናለች። ከተሞቿም ቢሆኑ ከዴር አልባላህ እስከ ጃባሊያ፣ ከሃኒዮኒስ እስከ ራፋህ የሚስቡት አየር በጥይት ባሩድ የተሞላ የሞት መልአክም ውዶቻቸውን በየቅጽበቱ የሚነጥቅበት ሆነዋል። ጦርነቱ ከተጀመረ ጊዜ አንስቶ የተለያዩ ሀገራትና ዓለም አቀፍ ተቋማት በሐማስና በእስራኤል መካከል እየተደረገ ያለው ጦርነት እንዲቆም ያቀረቡት ተደጋጋሚ ጥሪም የቁራ ጩኸት ከመሆን ያለፈ ያመጣው ለውጥ ኢምንት ነው። ከዚህ አንጻር ኳታር፣ ግብጽና አሜሪካ አደራዳሪ የሆኑበት በ3 ምዕራፎች የተከፋፈለው የተኩስ አቁም ስምምነት ጋዛን ከገባችበት ምጥ ያወጣል ቢባልም እርሱም ከመጀመሪያው ምዕራፍ ሳይሻገር ቀርቷል። ለስምምነቱ መፍረስም በምክንያትነት የሚነሳው ደግሞ እስራኤል የመጀመሪያው ምዕራፍ ከተጠናቀቀ በኋላ እንዲራዘም ስትጠይቅ፣ ሐማስ ደግሞ በመጀመሪያው ስምምነት መሰረት የመጀመሪያው ምዕራፍ ከተጠናቀቀ በቀጥታ ሁለተኛው ምዕራፍ መቀጠል አለበት በማለቱ በተፈጠረ ምክንያት ነው። ይህንን አለመግባባት ተከትሎ ካለፈው የአውሮፓውያኑ ማርች 18 ጀምሮ እስራኤል ስምምነቱ መፍረሱንና ጦርነቱ መቀጠሉን ስትገልጽ ለስምምነቱ አለመቀጠል ሐማስን ምክንያት አድርጋለች። ሐማስም ቢሆን ባጸፋው እስራኤል የተደረገውን ስምምነት በመጣስ ወደ ዘር ማጥፋት እንቅስቃሴዋ ተመልሳለች ሲል ከሷል። በእንዲህ አይነቱ ሁኔታም መልሶ በቀጠለው ጦርነት ጋዛ መልሳ የጦር አውድማ ሆናለች። ትላንት በመላው የክርስትና እምነት ተከታዮች በዓለም ዙሪያ የሆሳዕና ቀንን ወይም ፓልም ሰንዴይን ባከበሩበት ዕለትም በጋዛ ጦርነቱ ተጠናክሮ መዋሉ ጉዳዩን አነጋጋሪ አድርጎታል። በተለይም በፍልስጤም የሚገኙ ክርስቲያኖች የሚያስተዳድሩትና ሙሉ የሕክምና አገልግሎት ሲሰጥ የቆየው ብቸኛው ሆስፒታል የእስራኤል ሚሳኤሎች ሰለባ መሆኑ የዓለም አቀፉን ትኩረት ስቧል። እስራኤል ትላንት በፈጸመችው ጥቃት በጋዛ በሚገኘው ብቸኛ ሙሉ አገልግሎት እየሰጠ በነበረው አል አህሊ አረብ ሆስፒታል ላይ በወሰደችው እርምጃ በከፊል መውደሙ ተገልጿል። እስራኤል በፈጸመችው የአየር ጥቃት 2 ሚሳኤሎች በሆስፒታሉ ላይ ያረፉ ሲሆን በዚህም የሆስፒታሉ የቀዶ ሕክምና ክፍሎችና የጽኑ ህሙማን መርጃ ክፍሎች አለፍ ሲልም የዘረመል ማከማቻ ክፍሎች ወድመዋል ተብሏል። ይህም በጋዛ ሰርጥ ያለውን ሰብአዊ ቀውስ የበለጠ በማባባስ በጦርነቱ የሚጎዱ ሰዎችን ሕይወት በማትረፍ የሚደረገውን ጥረት ከፍተኛ አደጋ ላይ የሚጥል ከመሆኑም በላይ ዓለም አቀፍ ሕጎችንም የሚጥስ ነው ተብሏል። በጥቃቱ ከሆስፒታሉ በተጨማሪ በዙሪያው ባሉ ሕንፃዎችና የተለያዩ አገልግሎት ሰጪ ተቋማትም የወደሙ ሲሆን በጋዛ ከሚገኙ 36 ሆስፒታሎች ውስጥ ቀደም ሲል 33ቱ የወደሙ መሆናቸው የዜጎችን ዕጣ ፈንታም አጣብቂኝ ውስጥ ከቶታል። በእርግጥ እስራኤል በአል አህሊ ሆስፒታል ላይ
በፈጸመችው ጥቃት ከዚህ በፊት በራስ ቅሉ ላይ ጉዳት ደርሶበት የነበረ ሕፃን ከሆስፒታሉ እንዲዘዋወር በተደረገበት ወቅት ሕይወቱ ከማለፉ ውጭ በጥቃቱ የሞቱ ሰዎች የሉም ተብሏል። እንዲያም ሆኖ አንድ ለእናቱ የነበረው የአልአህሊ ሆስፒታል በከፊል በዕለተ ሆሳና መውደሙ ከፍተኛ ትችትን አስከትሏል። በዚህ ሁነት መከሰትም የኢየሩሳሌም ቤተ ክርስቲያን አካልና የአንግሊካን ቤተ ክርስቲያን የሆስፒታሉ አስተዳዳሪ ተቋም በተቀደሰው ሳምንት መጀመሪያ በዕለተ ሆሳና ሆስፒታሉ መደብደቡ አስደንጋጭ ነው ሲል መግለጫ አውጥቷል። ከዚህ አልፎም ሃይማኖታዊ ተቋሙ ከሆስፒታሉ ባሻገር በአቅራቢያው ያለው የቅዱስ ፊልጶስ ቤተ ክርስቲያንና ሌሎች ሕንፃዎችም የጥቃቱ ሰለባ ሆነዋል ሲል ድርጊቱን አውግዟል። የጥቃቱ ፈጻሚ የሆነችው እስራኤል ግን በመከላከያ ሚኒስትሯ በኩል የእስራኤል መከላከያ በአልአህሊ ሆስፒታል ጥቃቱን የፈጸመው ስፍራው የሐማስ የማዘዣና የቁጥጥር ማዕከል በመሆኑ ምክንያት ነው ስትል ሞግታለች። ከዚህ በተጨማሪም በጥቃቱ በሆስፒታሉ የነበሩ ንጹሃን እንዳይጎዱም ለቀው እንዲወጡ ቅድመ ማስጠንቀቂያ ሰጥቻለሁ፣ ለጥቃቱም ኢላማ የተደረገውን ቦታ ብቻ የሚያወድሙ መሳሪያዎችን መርጬ ተጠቅሜያለሁ ስትል እስራኤል ራሷን ተከላክላለች። ሆኖም እስራኤል የሰጠችው ሆስፒታሉን የመልቀቂያ ጊዜ 20 ደቂቃ ብቻ በመሆኑ ሌላ ትችትን ያስከተለባት ጉዳይ ሆኗል። ከዚህ ጋር በተያያዘም የዓለም ጤና ድርጅት በሆስፒታሉ ላይ ተፈጸመ የተባለውን ጥቃት በከፍተኛ ሁኔታ ያወገዘ ሲሆን እንግሊዝና ጀርመንም ቢሆኑ ሐማስ መወገድ ያለበት ቡድን መሆኑን ገልጸው በሆስፒታሉ ላይ የተወሰደው እርምጃ ግን አግባብነት እንደሌለው ጠቁመዋል። በዚህም ድርጊቱን ያወገዙ ሲሆን በተለይም ጀርመን ምንም እንኳን የሐማስ ቡድን መጥፋት ያለበት ቢሆንም የተሰጠው 20 ደቂቃ ግን በሆስፒታል ውስጥ የሚገኙ ህመምተኞችን ለማዘዋወር በቂ አልነበረም ስትል ድርጊቱን ኮንናለች። እንዲያም ሆኖ ግን የእስራኤልና ሐማስ ጦርነት ዘላቂ መፍትሄን ሳያገኝ አሁንም እንደቀጠለ ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም አልጀዚራን በዋቢነት ተጠቅመናል።